ቤተሰብ እንግዲህ ከሩታ ጉረቤቶች የሰማነው አዲስ ወሬ አለ ማለት ነው። ትናንት ማታ እንግዲህ ዴብና እንውጣ ንፋስ ውሰድ ወተህ ማውራት ነው የምፈልገው። እኔ እዚህ ቤቱን መንጫጫት አልፈልግም። እኔ ሴት አይደለሁም። ናውጣና ከውጭ ሆነን ያለውን ነገር በደንብ አድርጌ አብራራለሁ። አንተ ወርቅ የምትፈልግ ከሆነ ከዚህ በላይ ወርቅ የምትፈልግ አይነት ከሆነ ይሄ ወርቅ ላንተ ምንም አይነት አይደለም፣ ሲምፕል ነገር ነው። ከእጅህ ካለው ወርቅ አይበልጥም። ስለዚህ ይሄ ቀጭን ሀብል የሰጠችህ ራስህ የሰጣሃትን ወርቅ ነው የሰጠችህ። ስለዚህ ለምንድነው መልሳ የሰጠችህ? ምን አርጋበት ነው? እንደገና ይሄ ካንገትህ ከሆነ በኋላ ከዚህ ቤት አልወጣም ያልክበት ምክንያት ለምንድነው? በሚል መልኩ ጭቅጭቅ ገጥመው ነበር። በጣም እኔ ነኝ ያለጸም ማለት ነው። ዴብ የአብርሽን ወርቅ ቆርጣለሁ፣ ኤፍሬም ደግሞ እስኪ ትቆርጣለህ ምናም ብሎ ሰፈር ድብልቅልቅ ሲያደርጉ ነው ያመሹ ማለት ነው። መጨረሻም ምን እንደሆነ እንዴት ሆነ? ወርቁ ወለቀ ወይ ዴብ አወለቀበት ወይስ ዝም ብሎ ተወው? ምን አለው? በጣም ጥያቄ የሆነብን ለሁላችንም ይሄ ነው ማለት ነውና እስከ መጨረሻው አይታችሁ ይሄን ቪዲዮ ሁሉንም መልስ ታገኛላችሁ ማለት ነው። ቅመሞችዬ ስገቡ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻው አይታችሁ ሐሳብ አስተያየታችሁን አስቀምጡልኝ። ጥፋተኛው አብርሽ ነው፣ ሩታ ናት፣ ኤፍሬም ነው፣ ዴብ ነው የሚለው ነገር በደንብ አድርጋችሁ እንድታብራሩልኝ እፈልጋለሁ። ሩታ 100% በዚህ ወርቅ ላይ መተት አሰርታበታለች። በስነ ስርዓት በደንብ ማለት ነው በደንብ አድርጋ አሰርታበታለች። እንዲሁም እኔ መፍዘዙ ብቻ ሳይሆን ገባችሁ፣ መፍዘዙ ብቻ አይደለም የአብርሽ ያሳሰበኝ መፍሰዙ ብቻ አይደለም፣ ሄርሜላን አልወድሽም ማለቱ ብቻ ሳይሆን እንዴት እሱ ብዙ ነገሮችን ብዙ ልጅ ወልዶ የሚሰራው ለልጆቹ ነው የሚሰራው ለሆነ ነገር ነውና ወልዶ ምን ብሎ ቤተሰብን አስደስቶ የተለያዩ ልጆችን ወልዶ ምናምን መታየት የሚፈልግ ልጅ ነው። ሄርሜላ ሩታ ግን ያደረገችው ነገር የሽንት መሽኒያ እቃውም ከሌላ ሴት ጋር እንዳይሰራ እሷ ደግሞ ለትንሽ ቀን እንደዚህ በቃ እሷ ጋር ተለጥፎ እንዲሆን ታደርግና እሷ ደግሞ ከሆነ ቀን በኋላ ትኮራበታለች። ሌላ ወንድ ቤቱ ይዛ ትመጣበታለች። አብርሽ ቤት አልወጣም፣ እዚህ ቤት አልወጣም ይላል። እሷ ውጣልኝ ትላለች። ሌላ ሴት አምታ ማለት ሌላ ወንድ አምታ ከፊቱ አድርጋ እየሳመች አብራ እየተኘች ምናምን እያየ እንዲህ ብሎ ፍጥጥ እንዲል ነው ያደረገችው። ገባችሁ አይደለ? እንደዛ ፍጥጥ እንዲል ማለት ነውና በምንም መልኩ ቢሆን ካንገቱ ላይ ያለው ሀብል አይወልቅም። ማንም አያወልቅም። ማንም ሊያወልቅ እንትን ሲል እጁን ድንዝዝ እንዲያደርግ ነው ያደረገችበት። ገባችሁ አይደለ? እንጂ ትናንት ዴብ ማውለቃክቶት እሱን በጥፊ ብሎ ማውለቃክቶት ምናምን አይደለም። እጁን ሲሰድ እንዳለ ድንዝዝ ነው የሚል። እጁን እዩታይ ወደ አንገቱ ሲሰድ እንዴት እንደሚመለሰው ከዛ ኤፍሬም ደግሞ ውሻ ጅብ እንዲሆን ነው የተደረገው። ገባችሁ አይደለ? ወደ እሷ ሲሄድ እሱን ሲል ምናምን በቃ ሌላ ቦታ ሌላ ነገር እንዲሆን ምናምን አድርገው ነው ያፈዘዙትና ይሄ ነገር ልክ የለውም፣ አግባብ የለውም። ከምሬን የምነግራችሁ ምንም አይነት አግባብ ያለው ነገር አይደለም። ስለዚህ ሩታ የምፈልጊውም ከሆነ በስነ ስርዓት ባልሽ ማድረግ ከፈለግሽ በስነ ስርዓት ይሄ መተት ምናምን ትተሽ በስነ ስርዓት ባልሽ ማድረግ ትችያለሽ። ከዛ ውጭ ግን ልጁን ልትጫወችበት፣ ልጁ ላይ ድራማ ልትሰሪበት፣ ልጁ ላይ ልትስቂበት፣ ልትሳለቂበት ይሄን ነገር ስላደረግሽ ነቅተንብሻል። ከምሬን የምነግርሽ ነቅተንብሻል። አብርሽን ልታፈቅሪው፣ አብርሽ ጋር ልትሆኒ፣ አብርሽ ጋር የተለያዩ ላይፎችን ማሳለፍ ፈልገሽ አይደለም። ገባሽ አይደለ? ፈልገሽ አይደለም። አንቺ የፈለግሽው አብርሽን የሆነ ነገር አድርገሽ በቃ ምን መሰላችሁ እኔ ነኝ ያለ ስሜታዊ ውስጥ እንዲሆን እሷን እንዲያለቅስ ምን እንዲል ነው ያደረገችው እንጂ ከሷ ጋር እንዲሆን ሩታ አብርሽን መለስኩት ወደ ራስ ያደረኩት እንግዲህ በኋላ እኔ ጋር ነው የሚሆነው እኔም ከሌላ ወንድ ጋር አልሄድም እያለች መስሏችሁ እንዳይመስላችሁ። አይደለም፣ እንደዛ ልትጫወትበት ነው እንደዚህ ያደረገችው። ድራማ ነው እየሰረችበት ያለችው። ከምር ድራማ ማለት ነው። ድራማ ነው እየሰረችበት ያለችውና ፕሊስ ሁላችሁም ተባብራችሁ ዴብን እግዙት። ቡዜም አብረሽ ሆነሽ ውሰዱት። በቃ አስወጡት። ማንም አያጠቃኝም፣ ማንም አያሸንፈኝም፣ ማንም አይቀማኝም ብላ እንጂ ይሄ ስጋት ቢኖርባት ኑሮ ከሀገር ይዘው ትወጣ ነበረ። ገባችሁ አይደለ? ከሀገር ይዘው ትወጣ ነበር። ግን እሷ ማንም እንደዚህ ቢያደርግብኝስ እንደዚህ ሲሆን ወንድሞቹ እንደዚህ ቢሆኑብኝስ ምናምን ስትል እነሱን የሚያደነዝዝ ነገር እጃቸውን ሲሰዱ የሚያደነዝዝ ነገር አደርግብሻለሁ ብሎ ነው የሰጣትና ዝም ብሎ ነው። ገባችሁ አይደል? ትናንት ዴብ ይገባል፣ እጁን ይሰዳል፣ የሆነ ፉንጭር የሚያደርግ መስሎ ይመለሳል ምናምን። አንገቱን እንደዚህ አድርጎ አንቆ ብጥስ ማረጋግቶት ነው። ስንት ሰንሰለትና ስንት ነገር እንኳን ስንት ኃይለኛ የሆነ ብረት ይበጠሳል። ይሄ እኮ በጣም ቀጭን ሀብል እኮ ነው። ቀጭን ሀብል ማለት ነው። ይሄን ቆምጦ የመጣል ምንም የሚከብድ ነገር የለውም። ነገር ግን በቃ እሷም ስትሰድ እጇን ሩታ ትመልሳታለች፣ ኤፍሬም ይመልሳል። ምን ይላል? ገባችሁ? አቅቶ አይደለም ግን እንዲዳፈሩ አላደረጉም። ገባችሁ? ማንም እንዲዳፈር አላደረጉም።
እጃቸውን እንዲያስራቸው እጃቸውን የሆነ ነገር እንዲያደርግ አድርገው አደንዝዘው ነው እንደዚህ ያደረጉትና እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላቅም። ከምሬን የምነግራችሁ በጣም ያሳፍራል። በጣም ከምላችሁ በላይ ማለት ነው። በጣም ማለት ነውና ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ገባችሁ አይደለ? ምንም ልታረጉ አትችሉም። ምንም ማለት ነው። ምንም ልታደርጉ አትችሉም። ከምሬን የምነግራችሁ እና ለቤተሰብ ትናንት ማታ እየደወሉ እንትን እያሉ ነበረ ምናምን ምንም የሚሆን ነገር የለም። ምንም የሚሆን ነገር የለም። ከምሬን የምነግራችሁ ምንም ቤተሰብ ለምን እንትን አይሉም? የሆነ ነገር ለምን አያደርጉም? እንደዚህ ለምን እንትን አይሉም? ምንም የሚመጣ ነገር ስለሌለ ነው። የምታመጡት ነገር የለም። በዚህም ገባችሁ በዛም ገባችሁ የሚመጣ ነገር የለም። አብርሽን ተቆጣጥራ ይዘዋለች። አብርሽን አስረዋለች። ስለዚህ ማድረግ ያለባችሁ መጀመሪያ ሩታ ነው የሆነ ነገር መደረግ ያለባት። ሩታ የሆነ ነገር መደረግ አለባት ከምር። ያለዛ ግን ከንቱ መና ልፋት፣ ከምር ልፋት ነው እንጂ የሚቀጥል ነገር ይሄ ዛሬ እንትን እለዋለሁ ምናምን የሚባል ነገር የለም። ሩታን የሆነ ነገር ማድረግ አለባችሁ መጀመሪያ። ወይ ሩታን መታግታ የሆነ ያደረገችበትን ነገር እንዲፈታ መፍትሄ መናገር አለባት። ያለዛ ግን እሷን መልቀቅ የለባቸውም። ማርያም መልቀቅ የለባቸውም። ሩታን አፈር ደሟን ማብላት ነው ያለባቸው። ዴብ እነ ቡዜ እንደዛ ነው ማድረግ ያለባቸው። አሁን ከምር በቃ ለመበጠስ አልሆን ብሏል፣ አልሳካ ብሏል። ማንም እንዲበጥስ ስላላደረገችው ማድረግ ያለባችሁ ነገር አሁን በቃ ይሄን ነገር ማስቆም ብቻና ብቻ ነው ያለባችሁ። እሺ ዳይ የአብርሽ ቤተሰቦች እየደወላችሁ ቤተሰብ አትረብሹ። እንዴት እንደዚህ ታደርጋላችሁ?